የኪራ የበፊት ፍቅረኛ እንዴት መጣች? ምን ልትሰራ መጣች? ምን ሊፈጠር ነው? በጣም ብዙ ኮሜንቶች ላይ አሉ። እነሱ ላይ ኮሜንት እያነበብኩ ነበረ። ይቺ ምን ልትሰራ መጣች? ይቺ ሰይጣን እያላችሁ ነው። በነገራችን ላይ ልጅቷ የመጣችው ለሆነ ተንኮል ነው ብዬ ነው የማስበው። ኪራን ስታየው ትጠመጠምበታለች። በጣም ነገሮች ከባድ እየሆኑ ነው። እንግዲህ ኪራና ጽናትም ለሰርጋቸው ለሁሉ ነገር እየተዘጋጁ ነው። ግን በአሁኑ ሰዓት ላይ ያ ነገር መሆኑ ብቻ ሳይሆን በዛብህ እና እዛ ጋር ክፍለ ሀገር በዛብህ፣ እዚህ ጋር ከተማ ውስጥ ደግሞ እነ ኪራ ቤት የመጣችው ልጅ የበፊት የኪራ ፍቅረኛ የነበረች ልጅ ምን ልትሰራ በዚህ ሰዓት መጣች? ለዛውም በዚህ በሰርጋቸው ጊዜ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ ብያለሁ። ውድ ቤተሰቦቼ ስለምትሰጡኝ ሀሳብ አስተያየት ሁላችሁንም አመሰግናለሁ። ክበሩልኝ የኔ ውዶች እና ሀባይቦቼ። ጽናትም ሁሉን ነገር የተፈጠረው ነገር ሁሉ ለአባቷ አብራርታ አልነገረችውም። ያው የተፈጠረው ነገር ብቻ ነው የነገረችው እንጂ ምንድነው የተፈጠረው ከዛ በኋላስ የሚለውን ነገር አልነገረችው። ምክንያቱም አባቷ ሌላ ነገር ውስጥ ይገባባታል፣ ከባድ ችግር ይፈጠራል ብላ ስላሰበች ነበር ማለት ነው። እና ያን ነገር አለማድረጓና ያን ነገር እንትን ማለቷ ጥሩ ነው ብዬ አስባለሁ። ቢያንስ ሰርጉ እስከሚያልፍ ድረስ ሁሉን ነገር ዝም ማለታቸው ጥሩ ነው ማለት ነው ውዶቼ። ራኬብም የሰኒም እህት ደግሞ ቅዱሴን ያፈቀረችው ይመስለኛል። ከዚህ በፊት ወንድ ልጅ በቃ እንደ ጥላቷ ነበር የምታየው። አሁን ግን ቅዱሴን ያፈቀረች ይመስለኛል። ቅዱስ በነገራችን ላይ ሊፈቀር የሚገባው አይነት ነው። ግን እንደውም ልጅቷም ቆንጆ ናት፣ ግን ደግሞ ላንተ የምትገባ አይደለችም ብላው ነበረ። ይህም ማለት እንግዲህ እሷ ከቅዱስ ጋራ በየቀኑ በተገናኘች ቁጥርና በየቀኑ እሱ ጋራ በአወራሽ ቁጥር አሁን ላይ በጣም ፍቅር ውስጥ የገባች ይመስለኛል ማለት ነው። ይሄ ነገር ደግሞ እንግዲህ አይኗ ላይ አይታችሁ ማወቅ ትችላላችሁ ማለት ነው። ነገሮች በጣም ከባድ እየሆኑ ነው። ጽኑዬም ስለተፈታችና ወደ አባቷ ቤት በሰላም ስለገባች በጣም ደስ ብሏችኋል። እንዴት ይህን ነገር ያደርጋል ምናምን እያላችሁ ነበር። እናንተም የበዛብህን ጓደኛም ወደ ከተማ መጥቷል። እሱንም ብርቄን ፍለጋ ነው የመጣው። አስቡ እንግዲህ የነ ኪራ ቤት እኮ በአጠቃላይ እኮ በቃ እንትን ሆነ እኮ ሆቴል ያለፈ አግዳሚ ሁሉ የሚገባበት ማለት ነው። አስቡ እንግዲህ እና በአሁኑ ሰዓት በነገራችን ላይ ኪራ ከሚስቴና ከኔ ውጪ ማንም እዚህ ቤት እንዲኖር አልፈልግም ብሏል። ብርቄንም ወደ ስራ ያስገባታል። ሁሉም ሴቶች የመጡት ሁሉም ቦታቸውን ይይዛሉ ብዬ ነው የማስበው። እና እዛ ቤት ውስጥ የሚቀረው ማን ነው? የኪራ እህት ኪያ፣ ጽናትና ኪራ ናቸው ብዬ ነው የማስበው። ማንም ጨበርዬም ትወጣለች። ኪያ ራሱ በነገራችን ላይ ለሰላምታ ነው የምትመጣው እንጂ እዛ ቤት ለመኖር አይደለም። የራሷ ቤት አላትና ይሄን ሁሉ ነገር ኪራ ማድረግ የፈለገው ለምንድን ነው? ነገሮች ስላላማሩት ነው ማለት ነው። በቃ ሁሉ ነገር እሱ እንዳሰበው ሳይሆን ባላሰበበት መልኩ እየሄደበት ስለሆነ ነው። ይችም ደግሞ እንግዲህ ቀዥቃዣ የሆነች ልጅ መታለች። አስባችሁታል? ይሄን ሁሉ ነገር እያደረገች ያለችው ሊፈጠር ያለውን ነገር አስቡት እንግዲህ። አሁን ላይ ጽናት ይሄን ነገር ብታይ ምንድነው የምታስበው? ምንድነውስ የምትለው? ኪያዬ ግን እውነት ለመናገር አንገቷን እንቅ አድርጋ እዛ ጋር ስለ እንትን ስታንደፋደፈቻት በጣም ደስ ብሎኛል። ለምን እንደዚህ አይነት ክብር የሌላቸው ሰዎች እንደዚህ ስታደርጓቸው ነው ክብር የሚገባቸው ማለት ነው። አስቡ እንግዲህ እውነት ለመናገር እና ነገሮች በጣም ሲሪየስ እየሆኑ ነው። ናሆማም ደግሞ ኪራን አትጨነቅ፣ ለሰርጉ ለዝግጅቱ ለሁሉም ነገር እኔና ቅዱስ ያለን እኛ ጓደኞች እንበቃለን፣ አትጨናነቅ ብሎታል። እና ስለዚህ እኔ እናንተና ምንጭ ቁጭ በል እንዴ ብሎታል ማለት ነው። ናሆሚ የሆነ እንትን ነገር ስለሆነ አያምነውም ኪራ ማለት ነው። እና ቤት ውስጥ ያለችው የቤት ሰራተኛ ሁሉም ወንዶች እያዩት እንግዲህ ወደዋታል። በጣም ነው የምታምረው። እና ኪራ ሰራተኛ ቤት ውስጥ የሚያስገባው እየመለመለ እያየ ነው እንዴ ቆንጆ ሴት ብሏል ማለት ነው ጓደኛው። እና እውነቱን ነው በነገራችን ላይ እነ ኪራ ቤት የሚመጡ ሰራተኞች ወጣቶች በጣም ምርጥ ቆንጆ በቃ ጽናትም ይሄው ሰራተኛ ብላ ገባች። ከዛን ከሰራተኝነት ወደ አሰሪነት ተገልብጣ ቁጭ አለች። እና አሪፍ ነው ይሄ ነገር ተመችቶኛል እውነት ለመናገር